ጤና ይስጥልኝ ጥበበኛ ልጆች እንዴት ናችሁ? ዛሬ በጥበበኛ ልጆች ቻናላችን አንድ በጣም ድንቅ ታሪክ ይዘንላችሁ መጥተናል። ታሪኩም ስለ አንዲት ብልህ ጦጣና ስለ አንድ የዋህ አዞ ነው። ዝግጁ ናችሁ? ወደ ታሪኩ እንለፍ። ከብዙ ዘመናት በፊት በአንድ ሰፊና ሰማያዊ ወንዝ ዳርቻ የሚገኝ ለምለም ዛፍ ነበር። በዚህ ዛፍ ላይ አንዲት ደግና ተጫዋች ጦጣ ትኖር ነበር። ዛፉ ሁልጊዜም በጣፋጭ ፍራፍሬዎች የተሞላ ነው። በዚያ ወንዝ ውስጥ ደግሞ አንድ ትልቅ አዞ ይኖር ነበር። ጦጣዋና አዞ በጣም የሚዋደዱ ጓደኛሞች ነበሩ። ጦጣዋ በየቀኑ ከዛፉ ላይ ጣፋጭ ፍራፍሬዎችን እየቀጠፈች ለአዞ ትሰጠዋለች። አዞውም ጓደኛዬ ጦጣ ሆይ በጣም አመሰግናለሁ እያለ በደስታ ይመገባል። አንድ ቀን አዞ ጥቂት ፍራፍሬዎችን ወደ ቤቱ ወስዶ ለሚስቱ ሰጣት። ሚስቱ ፍራፍሬውን ቀምሳ ይህ ፍራፍሬ እንዲህ የሚጣፍጥ ከሆነ በየቀኑ ይህን ፍራፍሬ የምትበላው ጦጣ ልቧ ምን ያህል ይጣፍጥ ይሆን በማለት አሰበች። ከዚያም አዞውን እንዲህ አለችው፣ ያችን ጦጣ ነገ ወደዚህ ይዘሃት ና፣ ልቧን መብላት እፈልጋለሁ፣ ካላመጣሃት ግን እታመማለሁ። አዞ በጣም ደነገጠ። ጦጣዋ እኮ ምርጥ ጓደኛው ናት። ነገር ግን የሚስቱን ትዕዛዝ ማክበር ነበረበት። በማግስቱ አዞ ወደ ጦጣዋ ሄደና ጓደኛዬ ጦጣ ሆይ ዛሬ ሚስቴ ለግብዣ ትፈልግሻለች። ነይ በጀርባዬ ተሳፈሪና ወደ ቤት ልውሰድሽ አላት። ጦጣዋም በአዞ ተንኮል ሳትጠራጠር በደስታ ተሳፈረች። ወንዙ መሃል ላይ ሲደርሱ ግን ውሃው በጣም እየጠለቀ መጣ። አዞውም እውነቱን መናገር ጀመረ። ጦጣ ሆይ ሚስቴ ያንቺን ልብ ካልበላሁ ብላ አስቸግራኛለች፣ ለዚያ ነው የምወስድሽ አላት። ጦጣዋ በጣም ደነገጠች። ነገር ግን ጥበበኛ ስለነበረች ወዲያው መፍትሄ አሰበች። አያዞ ጓደኛዬ ይህንንማ ቀድመህ መናገር ነበረብህ አለችው። እኛ ጦጣዎች እኮ ልባችንን ዛፍ ላይ ሰቅለን ነው የምንመጣው። አሁን ልቤ እዛ ዛፍ ላይ ነው ያለው። ና እንመለስና ልቤን ላምጣልህ አለችው። አዞም የጦጣዋን ንግግር አምኖ ወዲያው ወደ ኋላ ተመለሰ። ወንዙ ዳርቻ ሲደርሱ ጦጣዋ ወዲያው ከጀርባው ላይ ዘላ ዛፉ ላይ ወጣች። ወደ ላይ ረጅም ቅርንጫፍ ላይ ሆና እንዲህ አለችው፣ አንተ ሞኝ አዞ፣ ልብ እኮ በሰውነት ውስጥ እንጂ ዛፍ ላይ አይሰቀልም። አንተ ጓደኝነትን የማታውቅ ከዳተኛ ስለሆንክ ከዛሬ ጀምሮ ወዳጅነታችን አብቅቷል። አዞውም በራሱ ስንፍና ተጸጽቶ ወደ ውሃው ተመለሰ። ጥበበኛ ልጆች ከዚህ ታሪክ የምንማረው በችግር ጊዜ ደንግጦ ከመጮህ ይልቅ ብልህነትንና ጥበብን መጠቀም እንደሚያድን ነው። ለዛሬ የነበረን ታሪክ ይህንን ይመስላል። በሌላ ታሪክ እስክንገናኝ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ደህና ሁኑ።